ሻሎም የአባቴ ብሩካኖች የጌታ ሙሉ ሰላምና ጸጋ ይብዛላችሁ። ወንድማችሁ ነብይ ማቲ ነኝ። በእግዚአብሔር ቃል ሕያውና የሚሰራ ዓለም አቀፍ ቤተክርስቲያን ባለራዕይ ነኝ። ክብር ሁሉ ለእግዚአብሔር ይሁን። በመላ ዓለም ላይ ሆናችሁ በሶሻል ሚዲያ ወደ እናንተ በሚሰራጨው ፕሮግራም በኢትዮጵያ ውስጥም ከኢትዮጵያ ውጭ ሆናችሁ እየተባረካችሁ የምትገኙ ቤተሰቦች ቪዲዮዎች፣ መልእክቶች ለብዙ ሰው እንዲደርስ የእናንተ መልካምነት ያስፈልጋል። መልካም አሻራ ሼር ማድረግ ለብዙ ሰው እንዲደርስ መልካምነታችሁን እንድታሳዩ ያልኩ የአክብሮት ግብዣ ለእናንተ ላቀርብላችሁ ወዳለሁ። በኢትዮጵያም ከኢትዮጵያ ውጭም ያላችሁ ቅዱሳን የአባቴ ልጆች አቅራቢ ያላችሁ በስክሪኑ በምትገኘው በፕሮግራም ቀናቶች በስክሪኑ ላይ እንደምትመለከቱት መታችሁ በዛ ቀን እንድትባረኩ ተጋብዛችኋል። እንዲሁም ሩቅ ላይ ያላችሁ እንደዛው እግዚአብሔር አምላክ በቀጥታ ወደ እናንተ በላይ በመልክ የሚሰራጨውን ፕሮግራም ባላችሁ ቦታ ሆናችሁ መባረክ የምትችሉበት በስክሪኑ በሚገኘው ስልክ ቁጥር ኮንታክት ካደረጋችሁ በቲክቶክ ላይቭ ባላችሁ ቦታ ሆናችሁ መባረክ እንደምትችሉ ልገልጽላችሁ ወዳለሁ። እግዚአብሔር አምላክ የከፈተው በር ሁኔታ ሊዘጋ አይችልም። አንድ ትንቢታዊ አዋጅ ላውጅላችሁ። አምስን ወንድም ያዕቆብን በሰይፍ ሄሮድስ ገደለ፣ ጨምሮ ጴጥሮስን ያዘ። ጴጥሮስ እንደያዘ የቂጣ በዓል ወራት ነበር ይላል። ነገው ከባሉ በኋላ ከፋሲካው በኋላ ጴጥሮስን እንደ ያዕቆብ ሊገለው ወይም አንገቱን ሊያርደው ሲፈልግ የእግዚአብሔር እጅ ጠልቃ ገባ። ጴጥሮስ ተስፋ ቆርጦ ወህኒ ቤት ላይ ተኝቶ ነበረ። የሚገርም ነገር ለጴጥሮስ ቤተ ክርስቲያን አጥብቃ ጸሎት ታደርግ ነበር ይችላል። ጴጥሮስ ውስጥ ያለው ዓላማ ሳያልቅ፣ ፕሮግራሙ ሳያልቅ፣ ትንቢቱ ቃል ሳያልቅ ጴጥሮስ በሄሮድስ እጅ ሊሞት ነው። ግን እግዚአብሔር አምላክ ስላላለ ከእግዚአብሔር ዘንድ እግዚአብሔር በጴጥሮስ ላይ የተናገረው ተስፋ ቃል ስላላለቀ ወህኒ ቤት ላይ በሩ ተዘግቶ ዘበኛውም እየጠበቀ ጴጥሮስ በተአምራት ወጥቶ ወንጌልን ማገልገል ቀጥሏል። የእግዚአብሔር ፕሮግራም ያላችሁ አስተውሉ። የእግዚአብሔር ዓላማ ያላችሁ አስተውሉ። ጠላት ምንኛው ቢገዳደር በህይወት ላይ ፍልሚያ ቢበዛ ቃል ያለው የእግዚአብሔር ፕሮግራም ያለው የእግዚአብሔር አጀንዳ ያለው እግዚአብሔር አምላክ ቀኑን ጠብቆ በህይወት ላይ ሊያደርግ የፈለገው ያደርጋል። አዋጅ ጆሮ ያለ ይስማ። እግዚአብሔር አምላክ በመጽሐፍ ቅዱስ እንዲህ ብሎ ይናገራል። የተጠሩ ብዙዎች ናቸው፣ የመጡ ግን ጥቂቶች ናቸው ይላል። የእግዚአብሔር ጥሪ ያረፉ ሰዎች እግዚአብሔር ብዙዎችን ጠርቷል። ትእዛዝን አከብሮ ወደ እግዚአብሔርና ጥሪው ጋር የመጡ ጥቂቶች ናቸው። መጽሐፍ ቅዱስ ሲናገር የመከሩ ጌታ ሰራተኞች እንዲበዙ ጸልዩ ተብሎ ተጽፏል። በሕይወታችሁ ላይ የትኛው ፍልሚያ ቢበዛ፣ መከራ ቢበዛ፣ ጭንቀት ቢበዛ ሊነጋ ነው። ተጨንቃላለች ነፍስ። ጨለማ አይሆንም፣ አይጨልምም። በሕይወት ላይ አይጨልምም፣ ዘመኔ ላይ አይጨልምም። የእግዚአብሔር አፍ ሆኜ ነቢይ የእግዚአብሔር አፍ ነው እናገራለሁ። ተጨንቃ ለነበረች ነፍስ ጨለማ አይሆንም። በኢየሱስ ስም አሜን። ዘመናችሁ ብሩክ ይሁን። ወዳችኋለሁ። ለብዙ ሰው ሼር አድርጉልኝ። ተባረኩልኝ። መባረካችሁ በኮመንት ላይ አስቀምጡ። ሻሎም